በዕለቱ ጥንቅራችን ውስጥ በራያ አላማጣ በአራት ዙር የተፈጸመ የድሮን ጥቃት ታጣቂዎችንና ተሽከርካሪዎችን ኢላማ ማድረጉ ተገለጸ። የሟቾችና የቆሰሉ ሰዎች ቁጥር ግን እስካሁን በውል አልተረጋገጠም። የኦሮሚያ ፕሬዝዳንት ሽመልስ አብዲሳ ከኃላፊነታቸው ሊነሱና በሌላ አመራር ሊተኩ እንደሚችሉ ዘገባዎች እየተሰራጩ ይገኛሉ። በሰማሪያ አካባቢ ለጥቃት የታቀዱ የጦር መሳሪያዎች የተጫኑበት ቦርሳ መያዙን አይዲኤፍ አስታወቀ። በብሔራዊ ምክክሩ የክልሎች ልዩ ኃይል አደረጃጀት እንዲፈርስና በምትኩ ሀገር አቀፍ ሚሊሺያ እንዲደራጅ የሚሉ ሐሳቦች ከፍተኛ ክርክርን አስነስተዋል። ኢህአፓ በፌዴራል አወቃቀሩ ላይ አዲስ ሐሳብን በማቅረብ አዲስ አበባ ራሷን የቻለች ክፍለ ሀገር እንድትሆንና ድሬዳዋ ከሐረር ጋር እንድትካተት ሐሳብ አቀረበ። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። በራያ አላማጣ የድሮን ጥቃት ተፈጸመ። ጥቃቱ በአራት ዙር መከናወኑን የአካባቢው ምንጮች ገልጸዋል። ቁጥራቸው በውል ያልታወቀ ታጣቂዎች መገደላቸውንና መቁሰላቸውም ተነግሯል። ነሐሴ 4 ቀን 2018 ዓ.ም ከጠዋቱ 2 ሰዓት አካባቢ በራያ አላማጣ ወረዳ በመረዋ ንዑስ ወረዳ የድሮን ጥቃት መፈጸሙን የአካባቢው ምንጮች ለኛ ገልጸዋል። እንደ ምንጮቹ ገለጻ ጥቃቱ በአንድ ዙር ሳይሆን በአራት ዙር የተፈጸመ ሲሆን የጥቃቱ ኢላማዎች በተለያዩ ቦታዎች የተሰበሰቡ ታጣቂዎችንና ተሽከርካሪዎች እንደነበሩ ተገልጿል። ከምንጮቹ የተገኘው መረጃ መሰረት ከጥቃቱ የመጀመሪያ ዙር አንዷ በመረዋ ሁለተኛ ደረጃና አንደኛ ደረጃ ትምህርት ቤት አካባቢ ተሰብስበው በነበሩ ታጣቂዎች ላይ ያነጣጠረ ነበረ ተብሏል። ምንጮቹ እነዚህ ታጣቂዎች አርሚ 26 ተብሎ ከተጠቀሰው የህወሓት ታጣቂ አደረጃጀት ጋር የተያያዙ እንደነበሩም ገልጸዋል። ሁለተኛው ዙር ደግሞ በችግኝ ጣቢያ አካባቢ ተሰብስበው በነበሩ ታጣቂዎች ላይ መፈጸሙ ምንጮቹ ገልጸዋል። በዚህ ጥቃት ምን ያህል ሰዎች እንደተጎዱ ወይንም እንደተገደሉ የተረጋገጠ ቁጥር እስካሁን አልተገኘም። ሶስተኛው ዙር ጥቃት ደግሞ ከቤተ ክርስቲያን አለፍ ብሎ ባለው የዋርካ ወይንም የዳዕሮ ዛፍ ስር ተሰብስበው በነበሩ ታጣቂዎች ላይ እንደተፈጸመ ተነግሯል። የጥቃቱ ውጤት በተመለከተም ቁጥራቸው በውል ያልታወቀ ታጣቂዎች ለሞት መዳረጋቸውንና ሌሎችም መቁሰላቸውን ምንጮቹ ገልጸዋል። ከአራቱ የጥቃት ዙሮች የመጨረሻው ደግሞ በማይ ሃርማዝ አካባቢ በነበሩ ተሽከርካሪዎች ላይ መፈጸሙን ምንጮቹ አስረድተዋል። ከዚህ በፊትም በግመል ተጓጉዞ የመጣ መሳሪያ ታጣቂዎች እየተቀበሉ በነበሩበት ወቅት ጥቃቱ እንደተፈጸመ የሚገልጹ መረጃዎች መኖሩ ተጠቅሷል። ይሁን እንጂ የተመቱ ተሽከርካሪዎች ብዛት፣ የደረሰባቸው ጉዳትና በውስጣቸው የነበሩ ሰዎች ሁኔታ በተናጠል የተረጋገጠ መረጃ አልተገኘም። ከጥቃቱ በኋላ የቆሰሉ ታጣቂዎች ለሕክምና ወደ አላማጣ እየተወሰዱ መሆናቸውንም የአካባቢ ምንጮች አስረድተዋል። በመረዋ አካባቢ በሚገኝ የቤተ ክርስቲያን ዋሻ ውስጥም የጊዜያዊ የሕክምና መስጫ ስፍራ ተዘጋጅቶ እንደነበር የሚገልጽ መረጃም ተሰምቷል። ይህ የሚያሳየው ከጥቃቱ በኋላ የቆሰሉ ሰዎችን በፍጥነት ለመርዳት የጊዜያዊ ሕክምና ዝግጅት መደረጉን ነው ተብሏል። ከጥቃቱ በኋላም ድሮኑ በአካባቢው አሰሳ ማድረጉን የሚገልጹ መረጃዎችም ከምንጮቹ ተሰምቷል። ይህ መረጃ ከተረጋገጠ ጥቃቱ አንድ ጊዜ ተፈጽሞ የተቋረጠ ሳይሆን በአካባቢው የሚንቀሳቀሱ ወይም የሚሰበሰቡ ኃይሎችን ለመከታተል ተጨማሪ የአየር አሰሳ የተደረገ መሆኑን ሊያመላክት ይችላል። የዛሬው የድሮን ጥቃት የተከሰተው በራያ አካባቢ የጸጥታ ሁኔታና የታጣቂ እንቅስቃሴ በተለያዩ ሪፖርቶች እየተጠቀሰ ባለበት ወቅት ነበረ። በአላማጣና በዙሪያዋ ያሉ አካባቢዎች የጸጥታ ክስተቶች በቀጣይ በቅርበት እየተከታተሉ እንደሚገኙ ተነግሯል። ነገር ግን ከዛሬው ጥቃት ጋር በተያያዘ የሟቾችና የቆሰሉ ትክክለኛ ቁጥር፣ የተመቱት ኢላማዎች ትክክለኛ ሁኔታና የተሽከርካሪዎቹ ጉዳት መጠን እስካሁን በገለልተኛ ምንጭ አልተረጋገጠም። በአሁኑ ሰዓት ትኩረቱ በራያ አላማጣ የደረሰው ጉዳት መጠን፣ በጥቃቱ የተጎዱ ሰዎች ቁጥርና በአካባቢው የሚኖሩ የጸጥታ ሁኔታ ላይ ሆኗል። በቀጣይ ዜናችን የኦሮሚያ ክልል ፕሬዝዳንት ከኃላፊነታቸው ሊነሱና በሌላ አመራር ሊተኩ እንደሚችሉ የሚገልጹ ዘገባዎች እየተሰራጩ ይገኛሉ። የተለያዩ የዜና ምንጮችን ዋቢ በማድረግ በርካታ ሚዲያዎች የአመራር ሽግሽግ ሊካሄድ እንደሚችል ቢዘግቡም አቶ ሽመልስ ከኃላፊነታቸው እንደሚነሱ ወይም ምክንያቱ ምን እንደሆነ ከሚመለከታቸው አካላት የተሰጠ ይፋዊ ማረጋገጫ እስካሁን አልታወቀም። ከአመራር ሽግሽጉ ጋር ተያይዘውም ከ5 በላይ ክልሎች እስከ ነሐሴ ወር አጋማሽ ድረስ አዲስ የክልል መንግስታትን ሊያዋቅሩ እንደሚችሉ የሚጠቁሙ መረጃዎች ተሰራጭተዋል። ሂደቱም በክልሉ የአመራር ሽግሽግ፣ የአደረጃጀት ማስተካከያና አዳዲስ ኃላፊነቶችን ወደ ስልጣን ማምጣት ያካትታል ተብሏል። በተጨማሪ በመስከረም ወር አጋማሽ አካባቢ የብልጽግና ፓርቲ መሪነት አዲስ ሀገራዊ መንግስት ሊመሰረት እንደሚችል የሚገልጹ ዘገባዎችም ከዚህ ጋር ተያይዘው እየተነሱ ይገኛሉ። በመሆኑም በፌዴራልና በክልል ደረጃ የሚካሄዱ የአመራር ሽግሽጎች ከአጠቃላይ መንግስት አደረጃጀትና ከኃላፊነት ድልድል ጋር የተያያዙ እንደሚሆኑ ተጠቁሟል። ይህ የአመራር ሽግሽግ ከሙስናና ከሌብነት ጋር ተያይዞ
ትኩረትን ስቧል። ጠቅላይ ሚኒስትሩ በሙስናና በሌብነት ላይ ጠንካራ እርምጃ እንደሚወሰድ በተለያዩ ንግግሮቻቸው መግለጻቸው የሚቀጥለው የአመራር ሽግሽግ ምን ይዞ ይመጣል የሚለውን ጥያቄ አጉልቶታል። የእስራኤል መከላከያ ሰራዊት ትናንትና ምሽት በሰማሪያ አካባቢ በሚገኝ አንድ እርሻ አካባቢ ለሽብር ጥቃት ሊውሉ የታቀዱ የጦር መሳሪያዎች የተጫኑበት ቦርሳ መያዙን አስታወቀ። በአይዲኤፍ መረጃ መሰረት የጦር መሳሪያዎቹ በድብቅ ተደብቀው ከነበሩበት ቦታ የተገኙ ሲሆን ይህም በአካባቢው ሊፈጸም የነበረውን ጥቃት በቅድሚያ እንዲከሽፍ አስችሏል ተብሏል። የደህንነት ኃይሎች በአካባቢው የሚያደርጉት የፍተሻና የአሰሳ እንቅስቃሴ ወቅት የተጠረጠረውን ቦርሳ ማግኘታቸው ተገልጿል። ቦርሳ ውስጥ የተገኙ የጦር መሳሪያዎች ለጥቃት የታቀዱ እንደነበሩ አይዲኤፍ ጠቁሟል። ይህ እርምጃ በሰማሪያ አካባቢ የጸጥታ ኃይሎች በተለይም የጥቃት እቅዶችን በቅድሚያ ለመከላከል እያደረጉ ካለው የጸጥታ ተግባር ጋር የሚያያዝ ነው። በተለይም የጦር መሳሪያዎች በድብቅ ተቀምጠው መገኘታቸው በአካባቢው የሚንቀሳቀሱ የጸጥታ ኃይሎች የጥቃት ዝግጅትን በመከታተል ላይ ያላቸውን ትኩረት ያሳያል ተብሏል። መሳሪያዎቹ በተገኙበት ሁኔታና ከዚህ በፊት በአካባቢው ከተመዘገበው የጸጥታ ክስተት ጋር ተያይዞ ምርመራ ማካሄዱም ተገልጿል። በአሁኑ ወቅት የተያዙ መሳሪያዎች በትክክል ለምን ጥቃት እንደታቀዱ፣ መሳሪያዎቹን ወደ ቦታ ያመጣቸው ማን እንደሆነና ከዚህ እቅድ ጋር የተያዙ ሌሎች ግለሰቦች መኖራቸውን በተመለከተ ዝርዝር መረጃ ይፋ አልሆነም። የእስራኤል የጸጥታ ኃይሎች በሰማሪያ አካባቢ የጥቃት እቅዶችን ለማስቀረት የሚያደርጉት ፍተሻና አሰሳ መቀጠሉን ሲገልጹ የተገኘው የጦር መሳሪያም በምርመራ ሂደት ውስጥ መገኘቱ ታውቋል። በመሆኑም የአይዲኤፍ ኃይሎች በድብቅ የተቀመጠውን የጦር መሳሪያ በመያዝ ሊፈጸም የነበረ ጥቃትን በቅድሚያ ማስቆማቸውን ገልጸዋል። ሆኖም የጥቃቱ እቅድ ስለነበረው ዓላማና ተዋናዮች ተጨማሪ ዝርዝር እስካሁን አልተገለጸም። ወደ ቀጣዩ መረጃችን ስንተላለፍ ልዩ ኃይል ከሆነ በሁሉም ክልል ይፍረስ፣ አንድ ክልል ብቻ ላይ ለምን የሚለው ጥያቄ በምክክሩ ተነስቷል። በብሔራዊ ምክክር ሂደት የክልሎች ልዩ ኃይል አደረጃጀት እንዲፈርስ የሚል አጀንዳ ከፍተኛ ውይይትንና ክርክር መፍጠሩ ተገለጸ። በተለይም የአማራ ክልል ልዩ ኃይል መበተኑን በማንሳት ተመሳሳይ የልዩ ኃይል አደረጃጀቶች በሌሎች ክልሎች በተለያዩ ስያሜና አወቃቀሮች እየቀጠሉ ከሆነ ውሳኔው በሁሉም ክልሎች በእኩልነት መተግበር አለበት የሚል ጥያቄ ተሰንዝሯል። ተሳታፊዎች እንደሚያነሱት ኦሮሚያ፣ ሶማሌና አፋር ክልሎች ቀደም ሲል የነበራቸው የልዩ ኃይል አደረጃጀት በተለያየ መልክና ስያሜዎች ማስቀጠላቸውን የሚገልጹ አስተያየቶች ቀርበዋል። ይህም የልዩ ኃይል አደረጃጀት አይኖርም ከተባለ ውሳኔው ለሁሉም ክልሎች በእኩልነት መርህ ላይ ሊተገበር ይገባል የሚል ክርክር እንዲጠናከር አድርጓል። ከዚህም ጋር ተያይዞ የክልል ልዩ ኃይል ይፍረስ፣ በምትኩ ሀገር አቀፍ ሚሊሻ ይደራጅ የሚል ሀሳብም በምክክሩ ከተነሱ አጀንዳዎች መካከል መካተቱ ተገልጿል። ይህ ጉዳይ የክልሉ የጸጥታ ኃይል አደረጃጀት፣ የፌዴራልና የክልል የጸጥታ ሚናና የሀገር አቀፍ የጸጥታ መዋቅር ጉዳዮች በምክክሩ ውስጥ ከፍተኛ ውይይትን እያስነሱ መሆናቸውን ያሳያል። በመጨረሻም ተሳታፊዎች ያነሱት ጥያቄ የልዩ ኃይል መፍረስ ካለበት በሁሉም ክልሎች በእኩል መርህ ይፈጸም ወይንም በተለያየ መልኩ ይተግበር የሚለው ሆኗል። የዚህ አጀንዳ ውጤት በቀጣይ የሀገሪቱ የጸጥታ አወቃቀርና የክልሎችን የጸጥታ ሚና በምን መልኩ እንደሚያስቀይር ትኩረት የሚሻ ጉዳይ ሆኗል። በቀጣዩ መረጃችን ኢህአፓ የኢትዮጵያን የፌዴራል አወቃቀር ሊቀይር የሚችል ሀሳብን አቀረበ። አዲስ አበባ ራሷን የቻለች ክፍለ ሀገር ትሁን፣ ድሬዳዋ ደግሞ ከሀረር ጋራ ትገናኝ የሚለው የኢህአፓ ሀሳብ በፖለቲካ መድረክ አዲስ ክርክርን አስነስቷል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በሀገሪቱ የፌዴራል አወቃቀር ላይ ያዘጋጀውን አዲስ ሀሳብ ይፋ ማድረጉ ተገለጸ። በሀሳብ ውስጥ በተለይ የአዲስ አበባና የድሬዳዋ አስተዳደራዊ ደረጃ ላይ የተለየ አቋምን አስቀምጧል። ፓርቲው እንደሚለው አዲስ አበባ ሙሉ በሙሉ ራሷን የቻለች ክፍለ ሀገር ልትሆን ይገባል። ይህም ከአሁኑ የከተማ አስተዳደር ደረጃ የተለየ የፌዴራል አወቃቀር እንዲኖራት የሚጠይቅ ሀሳብ ነው። በተቃራኒው ድሬዳዋ ከተማ የተለየ የፌዴራል አስተዳደር እንድትኖራት ከመጠየቅ ይልቅ ከሀረር ጋር ተቀዳጅታ የሀረር ክፍለ ሀገር ስር እንድትካተት የሚል አቋም ኢህአፓ አቅርቧል። ይህ ሀሳብ የተሰማው ደግሞ የአዲስ አበባ ልዩ ጥቅም ከኦሮሚያ ጋር ያላት አስተዳደራዊ ግንኙነትና የከተማዋ ታሪካዊ አቋም በፖለቲካ ውስጥ እየተከራከሩበት ባለበት ወቅት ነው። በመሆኑም የኢህአፓ ሀሳብ በቀጣይ በፌዴራል አወቃቀር፣ በክልሎች ድንበርና በከተሞች የአስተዳደር ደረጃ ዙሪያ አዲስ የፖለቲካ ክርክርን ሊያቀጣጥል ይችላል ተብሏል። በመጨረሻ ውጊያውን አናንዛዛውም ሲሉ ጀነራል ባጫ ደበሌ ተናገሩ። ሱዳኖች ጦርነት ለመጀመር ካሰቡ አናንዛዛውም ብለዋል። ጀነራሉ እንደገለጹት የሱዳን መንግስት በአሁኑ ወቅት የራሱን ጦርነት እየተዋጋ ነው። ይህንን የውስጥ ጦርነት ሳያጠናቅቅ ወደ ኢትዮጵያ ጦርነት ለማስፋፋት ከሞከረ የሚያጋጥመው ምላሽ ከባድ እንደሚሆን አስጠንቅቀዋል። የሱዳን መንግስት የራሱን ጦርነት ሳይጨርስ ወደ ኢትዮጵያ የሚያልፍ ከሆነ እድሜው አጭር ነው፣ ይጠፋል የሚል ጠንካራ አቋማቸውን አስተላልፈዋል። ጀነራል ባጫ እንደሚሉት ኢትዮጵያ ጦርነት ከተጀመረ በኋላ እንደ ቀድሞ ለረዥም ጊዜ በምሽግ በመቆየት እረፍት በመውሰድና እንደገና በመደራጀት የሚንዛዛ የውጊያ አቅጣጫ እንደማትከተል ገልጸዋል። ጀመርክ በአጭር ጊዜ መጨረስ ነው፣
እንደ በፊቱ ምሽግ ይዘህ ደጀን ይዘህ እረፍት አድርገህ እንደገና ልትደራጅ የምትሮጥበት አይደለም ሲሉ ተደምጧል። ውጊያው በቴክኖሎጂ ነው ብለዋል። ይህም ዘመናዊ የጦርነት ሁኔታ በፍጥነት የሚወሰን በቴክኖሎጂና በዘመናዊ የውጊያ አቅም ላይ የሚመሰረት መሆኑን የሚያሳይ አቋማቸው ነው። በመሆኑም የጀነራል ባጫ ደበሌ ንግግር በኢትዮጵያና በሱዳን መካከል ስለሚሆነው የደህንነት ውጥረት አዲስ የፖለቲካና የወታደራዊ ውይይትን እንዲነሳ ያደረገ መሆኑ ታይቷል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቱብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቱብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።